ይሄ ለሄርሜላ አይገባትም። ሄርሜላ ምርጫ ውስጥ እንኳን ማስገባት አልነበረብክም አብርሽ። ሄርሜላ አሁን ታማልካለች፣ ጥሩ ስሜት ላይ አይደለችም። ትደሰታለክ አንተ። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛል እያልኩኝ ዛሬ መጥቻለሁ በአዲስ ቪዲዮ ማለት። ትንሽ ከፍቶኛል እውነት ለመናገር ሄርሜላ ጥሩ ስሜት ላይ እንዳልሆነች መረጃ ደርሶኛል፣ በውስጥ ልጆች ጽፈውልኛል። ምክንያቱም ሄርሜላ አብርሽን በጣም ነው የምትወደው፣ በጣም ነው የምታፈቅረው። ለሱ የተለየ ነገር ነው ያላት። ብዙ ነገር ለሱ ብላ ትታለች። በጣም ከብዙ ነገር ለሱ ብላ በጣም ከብዙ ነገር ነው የወጣችውና አሁን ግን አብርሽ በአደባባይ ትቷታል ማለት ነው። ያ ጥሏታል ማለት ይቻላል። እና ቤተሰብ አንዳንድ ጊዜ ምን አለ መሰላችሁ፣ ሁሉም ነገር ልክ አለው፣ ሁሉም ነገር ያልፋል። ነገር ግን አይምሮ ላይ የሚቀመጥ ጠባሳ ማስቀመጥ ጥሩ አይደለም። የማትወዳት ከሆነ የማታፈቅራት ከሆነ ለምን አቀፍካት? ለምን ሳምካት? ለምንስ ቀለበት አረክላት? አሁን መልሰህ አንተ ከሩታ ጋር ከምናምን ጋር ማወዳደር ነበረብክ? አልነበረብክ። ይሄ ስህተት ነው። ገባ? ስህተት ነው። እኔ ይመስለኛል ቤተሰብ ይቅርታ አድርጉልኝና አብርሽ ይህንን እያደረገ ያለው ሌላ የሆነ ሪሌሽንሽፕ ውስጥ የገባ ይመስለኛል። ቤተሰቦቹም በቃ ከሁለቱም ሴቶች ተለያይና የራስህን ህይወት ኑር ብለውት ነው የሚመስለኝ እንጂ ያለ ምክንያት በዚህ ልክ እንደዚህ አይነት ነገር ሲፈጠር እንደዛ ነው የማስበው። አስባችሁታል? ሰው አይተዋል፣ ቀለበት አስሮላታል፣ እወድሻለሁ ብሏታል። በጣም ብዙ ጊዜ በተደጋጋሚ ይስማታል። ብዙ ነገር እያደረገ አብረው እንደነበሩ አክት እያደረገ ለሰዎች እያሳየ፣ አሁን ግን አብሯት መቀጠል እንደማይችል ሲያሳያት እሷ ምንድን ነው የሚሰማት? እና ሄርሜላ አሁንም ቢሆን ከዚህ ውስጥ ውጪ። አብርሽ ጤነኛ ነው፣ እውነቱን ስነግራችሁ አሁን ጤነኛ ነው። ብዙዎቻችሁ ስቴል አብርሽ ወደ ጤናው እንደተመለሰ እውነት የማይመስላችሁ ብዙዎች አላችሁ። አብርሽ እውነት ነው ወደ ጤናው ተመልሷል፣ ጤነኛ ነው። ወደ ጤናው በደንብ ነው የተመለሰው፣ ያውቃል። ግን በቃ ከሄርሜላ ጋር መቀጠል አይፈልግም። እመኑን 100% ወደ ሩታ ነው የሚመለሰው። ይሄ ካልሆነ በቃ የፈለጋችሁትን ታዘቡኝ። ዛሬ የሚለቀቅላችሁን ቪዲዮ እዩ። አብርሽ ወደ ሩታ ነው የሚመለሰው። ሄርሜላ እንዳይከፋት ነው። አሁን ትላንት ራሱ እኔ በቃ የራሴ ምርጫ ወስናለሁ፣ ወደ ራሴ እመለሳለሁ ምናምን ሲል የነበረው ማለት ነው። ዳት ሚንስ አስባችሁታል? አንዳንድ ጊዜ በህይወታችሁ ቦታ የሰጣችሁ ሰው፣ ለእናንተ የሚያስብ ሰው፣ ከእናንተ ጎን ያለ ሰው መስሎ ቀርቧችሁ በአደባባይ ደግሞ ሲክዳችሁ፣ እንደዚህ በአደባባይ ደግሞ ብቸኛ ስትሆኑ ያሳዝናል። ሄርሜላ አንቺ ቆንጆ ነሽ። ከዚህ የተሻለ በጣም ብዙ አርቲስት፣ ዶክተር፣ ብቻ በጣም ብዙ ሰዎችን የማግኘት እድል አለሽ እና በራስሽ ኩሪ። ከነዚህ ድራማቸው ውስጥ ውጪ። በቃ ቡዜ ራሱ አደገኛ ተዋናይ ሴት ናት። በአደገኛ ሁኔታ እየተወነች ነው ያለችው። ስለዚህ ምንድነው የሚያስፈልገን? ሄርሜላ ከዚህ ድራማቸው ውጪ። አንቺን መልሰው አንቺን እንደሚያደርጉ እርግጠኛ ነኝ። እና ቤተሰቦቼ አንዳንድ ጊዜ በራሱ ሰዓት ነገሮችን የሚያመነጭ ሰው በራሱ ሰዓት ሲፈልግ ከአንቺ ጋር ሲፈልግ ከዛ ሰው ጋር የሚሆን ሰው ጋራ ህይወትሽ እንዲቆይ አልፈልግም። ሄርሜላ አንቺ ጎበዝ ነሽ፣ ቆንጆ ነሽ፣ ጀግና ነሽ። እናንተ እንዴት እንደሚረበኝ ዳይት መክሳት አልከሰሁባችሁም? ቤተሰብ ከሰዋል። ዳይት ውስጥ ነኝ። ምግብ አልበላም ብዙ ለመቅጠም ፈልጌ ማለት መክሳት ፈልጋለሁ። ቤተሰብ እኔ ስንት ኪሎ እንደሆንኩ ታውቃላችሁ? ኧረ እንደው አይነገርም። 80 ኪሎ ቀጭን ነው መስለዋ ስታዩ። ሄሎ ረጅም ስለሆንኩኝ በጣም ረጅም ነኝ እና ረጅም ስለሆንኩኝ እንትን ውፍረቴ አያስታውቅም። ኪሎዬ ግን ዘጭ ነው ጋይስ። እና ከወገብ በታች ነኝ ባይዘው ውፍረቴ። ከወገብ በላይ ጥሩ ነው ምንም አለም። እና ይርበኛል። ሲርበኝ ይሄን የዳየት ብስኩት ነው የምበለው። ይሄ ዳየት ብስኩት ብሉት ጋይስ። ኦርጋኒክ ነው ባይዘው፣ የጣሊያን ምርት ነው። ምንም ስኳር ምናምን የለውም። አይጣፍጥም ግን ሲርበኝ ነው የምበለው። ልክ ሲርበኝ እንደዚህ ሽንሽ ጎፋ እና ቤሶ
ሩዝ እንዳትበሉ በእናታችሁ ሩዝ እንዳትበሉ እህቶቼ፣ ትበላሻላችሁ። እኔ ለማካበል አይደለም በጣም ጎበዝ ነኝ ምግብ ስራ ላይ። ስፔሻሊ ይሄ የውጭ ምግብ ምናምን በደንብ ነው የምችለው። የአረቦች ምግብ እንዲሁም የውጭ የአውሮፓ ፍራንስ ዲሽ፣ ኢጣሊያን ዲሽ ምናምን በጣም ነው የምችለው የውጭ እና እሰራለሁ እበላለሁ። ፍርፍር ብዬላችሁ አሁን ወደ ብስኩት ገብቼ ልክ ሲርበኝ ይሄን ነው የምበላው። ማታ አንዴ ነው በላው ወደ 11 ሰዓት አካባቢ ምናምን። ትንሽ ግን ቀንሻለሁ፣ ግን ይቀረኛል አሁን። እንዴ ጋይስ ቀሚስ ገዝቼ እንዴት ልልበሰው? ሺቲ እኮ ነው የምለብሰው። ሊሰው ሺቲ እና ቲሸርት በቃ እንደዚህ ቲሸርቶች ምናምን ነው የምለብሰው። ቀሚስ ምናምን ገዝቼ አይቆለፍም። ትክክል ገና ከገዛው እኮ 15 ቀን ምናምን እኮ ነው። ትክክል እኮ ነው፣ ልኬ ነው። ግን በቃ እና ምን ላድርግ? ስለዚህ አሁን ዳየት ላይ ነኝ ቤተሰብ። በመሀል እኮ የራሴን ልንገራችሁ ብዬ እኮ ነው። ስለነ አብሬሽና ስለነ ሄርሜላ ጨረስኩኝ። ሄርሜላ ራሷን ታስከብር፣ ከነሱ ግሩፕ ትውጣ። ቤተሰቦቼ የራሷን ህይወት መኖር አለባት። እወዳችኋለሁ፣ አከብራችኋለሁ። ሰላም። ቪዲዮ ባይዘው ጨርሳችሁ ስለማታዩ የምታዩ ልጆች ካላችሁ ይጠቅማችኋል። ውሃ በደንብ ጠጡ። ይሄን ብስኩት ብሉ። ፓኬቱን ፎቶውን እለቅላችኋለሁ። እሺ ኮሚኒቲ ላይ